የረገቡ ፈትሎች ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ ምሽት ከ3 ሰዓት ዜና በኋላ የሚቀርብላችሁ የረገቡ ፈትሎች የተሰኘ ተከታታይ የሬዲዮ ድራማ ነው። የረገቡ ፈትሎች ጤና ይስጥልን። እንደምንሰነበታችሁ። መልካሙ ጄሪ በልዑል የላከችለትን ደብዳቤ እያነበበ ነው። አደጋ ውስጥ ነው የሚል ቃል ሲያነብ እጁ ተንቀጠቀጠ። ኤልያስ ታሞ ከተኛበት ሐኪም ቤት ጓደኛው ፋሲል መጥቶ አይቶት ከተመለሰ በኋላ ሕክምናውን አቋርጦ ለመቃምና ለማጨስ ካልሄድኩ እያለ ነው። በድሉ በአባለዘር በሽታ መያዙና ለሚስቱ ማስተላለፉ ጨንቆት ብታውቁት ዳሩ ስለሚፈርስ ኪኒን ገዝቶ ላንቺና ላረገሽው ልጅ ስለሚበጅ ዋጪው እያላት ነው። የማንደፍሮ ምሽት ቤትና የዊንታና ጫት ቤት በፖሊሶች ከተፈተሸ በኋላ እነ ማንደፍሮ ጠቁመውብናል ብለው ከጠረጠሯቸው መሃል በዋነኛነት የተገኘችው ረቂቅ መሆኗን ዘገየ ስልክ ደውሎ እንዳስጠነቀቃት ገልጸን ነበር። የሳምንት ክፍል 122 የረገቡ ፈትሎች ተከታታይ ድራማን ያበቃ ነው። የዛሬውም ተከታይ ክፍል 123 አሁን ይቀጥላል። ማነው? አረ ማነው? ውይ መጣ። መልካሙ ተመስገን። ግባ ልጄ። አልገባም። ብርጩማ ስጪኝ። ብርድ ላይ ምን ልትሆን ነው ልጄ? ልቀመጥ። ብርጩማ ስጪኝ አልኩሽ እኮ። እሺ ይኸው። ምንድነው እናንተ? ግቡና አጥኑ አልያም ተኙ። ሂዱ ግቡ። ለምን ትጮህባቸዋለህ? እንዲህ ያሯሯጥ የሚያስወጣ ምን ነገር ተገኛና ነው የሚንጋጉት? ለወሬ ነው። አንተ የሆንክ ያለው ቴዎትሮ ነው ብለህ ብቻ። ማይ ደህና ነኝ አልኩሽ። ግቢ። ጠጥተሃል? አዎ። ምን ነው? ገና አሁን ነው ነፋሱ መጠጡን አፍንጫሽ ጋር ያደረሰው። ምንድነው? በጊዜ እመጣለሁ ብለኸኝም አልነበር? ነበር። እና ምን ተፈጥሮ አመሸ? ባቀዱበት የሚውሉ ጥቂት የታደሉ ናቸው። ምን ገጥሞህ ነው ባቀድክበት ማትውለው? ወይኔ መልካም። አንተ ሰው የሆንከውን አትናገርም? ለምን አትገቢም አንቺ? እኮ ብቻዬን መሆን እፈልጋለሁ አልኩሽ። አትሰሚም? ከሰው ተጣላ? ማማ ልጆቹን ጎረቤትም ደጅ ወጥቶ ነገር እንዲያጋግል ነው ምኞትሽ? አልፈልግም። ወይስ ትቼ ወደ መጣሁበት መጠጥ ተመልሼ ልሂድልሽ? አስጨነቀኝ እኮ መልካምዬ። ደህና ትሆናለህ ብዬ ስጠብቅ ነገሩ ሲባባስ እያየሁ እንዴት ዝም ልበል? ቆይ ከማንደፍሮ ጋር ክፉ ደግ ተነጋገራችሁ? አልተነጋገርንም እኮ። የት ከተገናኘኸው ሰው ነው ጠቡ? የትም። እና እስከማጋ ነው? መቼም ከረቂቅ ጋር እንዳልለ ከተጣላችሁ ቆይታችኋል። ዛሬም በጊዜ ፈልግሃለሁ ያልኩክ ስለሱ ላናግርህ ነበር። ወይ ጸቡ ከራሴ ነው። ከራሴ? አሁን ከራሴ ነው ጸቡ ማለት። እንደው ባባታ አጥንት ይዣለሁ። እባክህን ተንፍስልኝ። ባባታ አጥንት ለቅሶ? ኧረ እባክህ መልካምዬ፣ ኧረ የሆንከውን ተናገር። ኧረ እባክህ እናትህ ነኝ። ኧረ በመድኃኒዓለም የምን ወረቀት ነው? ረቂቅ
እሷ ነች የጻፈችልህ? ምን ነው ተማረራችሁ? ይኸው ስልኪ። ምን ላርገው እናቴ? የምትይው ብለሽ ረቂቅን ብቻ ጥሪልኝ። በዚህ ሰዓት መልክዬ አይነጋም? ሲነጋ ይደርሳል። አሁን እንድትመጣ ብቻ ደውለሽ አሳምኝና ጥሪልኝ እናቴ። ጤና ይስጥልኝ ሙና። አሚና ነኝ። አሚና እንዴት ነሽ? አልহামዱሊላህ። እንዴት ነው መንሱር? አላህ ይመስገን። ሙና የለችም እንዴ? ተኝታለች። ምን ነው አምባ ላይ ቀን አይደለም እንዴ? ነው ክሊኒክ አድራ በመምጣቷ ነው። እውነት ነው ማለት ነው? ምኑ ገንዘብ ላክልኝ አለች ምክንያት? አሁን እኔ ገንዘብ የፈለገችበትን ምክንያት ተጠራጥሬ ነበር። ጓደኛችን ታሞ የምናሳክምበት ገንዘብ ብላ አይደል የጠየቀችህ? አዎ ልክ ነው፣ እውነቷን ነው። ስላላመንኳት አንቺ ጋር ደውዬ ማጣራት ሁሉ ፈልጌ ነበር። ፈቃደኛ ነሽ አይደለሽም ለማለት? አሁን ባለፈው እንድትጠፋ ገንዘብ እየላክ ለሱስ የዳረካት አንተ ነህ ብለሽ ወቅሰሽኝ ነበር። አሁን ወቀሳይም ልክ ነበር። ወቀሳሽ ልክ አይደለም ልልሽ አይደለም። አሁንም ላክልኝ ያለችኝ ብር ለዚያ ተግባር የምታውለው እንዳይሆን ፈልጌ ነበር መደወል የፈለኩት። ምንም አይደል። ልጄ ለቁም ነገር የጠየቀችኝ ገንዘብ በመሆኑ ደስ ብሎኛል። አሁን ጓደኛዋ እንዴት ነው? ምንም አይል፣ ትንሽ እየተሻለው ነው። የት የሚተዋወቁት ጓደኛዋ ነው? ዩኒቨርሲቲ። እንዲህ ልትረዳው የፈለገችው በጣም ቢቀራረቡ ይሆናል ብዬ አሰብኩ። አሁን የኔና ያንተ መጣላት ሙላ ላይ የፈጠረውን የመገለል ስሜት ታውቃለህ። ኤልያስ በዚህ የተነሳ ወደ ተለያዩ ሱሶች ስትሄድ ያገኘችው ልጅ ነው። አውቃለሁ። እሷ ካደጋ ስትወጣ እሱ ግን በገባበት ሱስ እየቀጠለ ለስርቆት ከዩኒቨርሲቲ ለመባረር በቃ። አሁን ደግሞ ለአእምሮ ቀውስ ተዳረገ። እየሰማሁሽ ነው። ለማንኛውም ሙና ከደወልክ ላደረክላት በሙሉ እንዳመሰግንላት አደራ ብለኛለች። ምንም አይደል። እንዳውም ተጨማሪ ገንዘብ ከፈለገች ለመጠየቅ ነበር የደወልኩት። እንጃ የሚያስፈልጋት ከሆነ ነግራትና ትደውልልሃለች። እሺ። ግን እሷ ከምር ደህና ነች? እንዴት ከምር ስትል መንሱር? ማለቴ ከዚህ ሱስ ሙሉ ለሙሉ መውጣቷን ማለቴ ነበር። ይመስለኛል። አላህ ይጨመርበት ማለት ነው። ትምህርቷን በአግባቡ ቀጥላለች። ከሱስ ጋር የተያያዘ ነገር አላየሁባትም። አላህ ይመስገን። እሱ ነው ዋናው። በል እንዳይቆጥርብህ። እሺ። በጥሩ ስማት ስላናገርሽኝ ደስ ብሎኛል አሚና። ምንም አይደል። አንቺም ገንዘብ ካስፈለገሽ እንድትጠይቂኝ። ለጊዜው አያስፈልገኝም። ደሞም ብዙ አትጨናነቅ። መቼ ተጨነቅኩኝ ወጣኝና። ማለቴ እዚያም ህይወት ስላለ ብዙ አታስብ ለማለት ፈልጌ ነው። እና ትዳር አለ አትጨነቅ ማለትሽ ነው? ጨርሽው። ለማንኛውም አታስብ ያልኩህ ይበቃል። ለጊዜ የሚያስጨንቀኝም ሆነ የሚያሳስበኝ ነገር ስለሌለ ነው። ትዳር ይፈርሷል። ድሮስ የግልቢያ ትዳርና ጋብቻ የት ሊያደርስ ነበር አትይኝ? እሷ ያገባኝም መንሱር ብትይኝም አይፈረድብሽምና
ዛሬ ቀን ማን አባቱ ነው እየደወለ የሚነዘንዘኝ? አላነሳም ስለ መልሰ ደውልልኝ በሚል መልእክት መምጣት ነው። የማንደፍሮን ቁጣና ስድብ መቅመስ ካማረ ምኞትን እፈጽምልሃለሁ። ሰርፕራይዝ ትወዳለህ ማለት ነው? እኔ ማን ልበል? ደውዬልህ አታነሳው። የማላቀውን ስልክ ብዙም አላነሳም። ማነሽ? ማንነቴን ካላወቅክ አታናግረኝ? አዎ። ሴትነቴ ብቻ የሚበቃ መስሎኝ ነበር። በሱ ብቻ ልታናግርኝ የምትችይ ከመሰለሽ የማታውቂው ሰው ጋር ነው የደወልሽው። ራስ አምሬ አውቃለሁ። ማንደፍሮ እኔን ለምን ማንነትሽን ግልጽ አታድርጊም? ልቤን በጉጉት የምታንጠለጥዩ ከመሰለሽ ሴትዮ ገደል መግባት ትችያለሽ። እንዳትዘጋው። ፍሬዘውድ ነኝ። ፍሬዘውድ? አሁን ፍሬዘውድ የዘገየህት። አስታወስኩሽ። አሁን ስንት ማስታወሻ መንገድ እያለ የዘገየ እህት ነኝ ትይኛለሽ? ይሄ አይበቃም? ማለቴ ሳይሆን ስንት የቀጠፍነው የፍቅር ወለላ እያለ። እሱን ማስታወስ አልፈልግም። ለምን የኔ ቆንጆ? አንተም በየደረስክበት በጉልበትህ የምትገልበው የሴት ቀሚስ ስለሚበዛ ሁሉን አስታውሰህ ትዘልቀዋለህ ብዬ አልገምትም። ፍሬ ሞቼ ብቀበር እንኳን ካንቺ ጋር ያሳለፍኩትን ውብ ሌሊት ግን ፈጽሞ አልረሳውም። እኔ ልሙት። ሰውዬ ባደንዛዥ እጽ ነብዘህ እኔንም በጭስ አደንዝዘህ የፈጸምከውን ድርጊት እንድታስታውሰኝ አይደለም የደወልኩት። አይደለም? እና ለምንድን ነው? አሃ ስትጀምሪ ሰርፕራይዝ ትወዳለህ ብለሽ ነበር። ተሾምሽ እንዴ? የምን ሹመት? ሆስፒታል ውስጥ በጽዳት ሥራ መቀጠርሽን ሰምቻለሁ። ምናልባት ድርጊትህም ንግግርህም ቁርጥ ዲያብሎስ ነው። ባልበልጠው ብለሽ ነው የዘገየህት። ለምን ደወልሽ? የእሱን ጉዳይ ምን አደረስክ ብለሽ ልጠይቂኝ ከሆነ አዝናለሁ። ምኑ ነው የሚያሳዝን? ዛሬም ያደረስኩበት ምንም ደረጃ ስለሌለ አንድ ቀን ከኔ ጋር አንሶላ ተጋፏል ተብሎ ማንደፍሮ ውለታ የምፈጽምልሽ ከመሰለሽ ልብህን ለውለታ ለደግ ስራ የሚያነሳሳው ኃይልህ ምን ይሆን? እኔ ላይ የፈጸምከው ግፍ፣ ወንድሜን ማሰቃየትህ፣ የሙስ ልጅ መሆናችንን አረየቱ ነው። ሁሉም አይደለም። ወንድምሽን ማስጠጋቴና ማሰራቴን ከውለታ ካልቆጠርሽው የበለጠ ታስጨክኛለሽ። ምን ልታረገው? አሳይሻለሁ። አሁን ቻው። እንዳንቺ ለቅሶና ሮሮ ሳይሆን ፍቅርና ጸጥታ የምትቀበል ቆንጆ ሽንኩርት ስለቀጠርኩኝ ደውለሽ ባትረብሽኝ። ማንደፍሮ በቃኝ አልኩ። አንቺ አርግዣለሁ። ምን አልሽ? አልተሰማ? አርግዣለሁ። ከማን ከማን ልበል? ሌላ ያጭሰህ በድን ስሆንልህ የደፈርከው ገላዬን ታውቀዋለህ? እሱስ አሁን ከኔ በፊት ወንድ እንደማታውቂ አውቃለሁ። እና ጥያቄው ምንድን ነው? አይ ከኔ ቀጥሎ ስለሆነው ነበር መጠየቂ። ማንደፍሮ የሆነ ሆኖ አሁን ምን ይሁን ነው? አርግዣለሁ ማለት አግባኝ ነው? ከወራት በኋላ እወልዳለሁ ነው? የገብስና የቅቤ መግዣ ላክልኝ ነው ወይስ ምንድን ነው? ሁሉም አይደለም። አሁን ገና መልካም ነገር ካፍሽ ወጣ። ሁሉም ሊሆን እንደማይችል ቀድመሽ ማወቅሽ አስተዋይነትሽን ያሳያል። ወንድሜን እንድትረዳው ፈልጋለሁ። ሴትዮ መልሰሽ ጭቃ አትግቢ። ወንድምሽን እንደምትችል አሳምሬ ያውቃለሁ። ይሄ አንደኛው ጥያቄ ነው። እሺ የኔ ተደራዳሪ፣ ሁለተኛም ጥያቄ አለ። ያረገዝኩትን ጽንስ አምባ ላይ መጥቼ ማስወጣት ፈልጋለሁ። አንድ ነገር ልንገርሽ፣ የዋህ ብቻ ሳትሆኚ ደፋር ምናምን ተነሽና እስኪ ጥያቄሽን እንዴት እንደምታስፈጽሚኝ ያያለሁ። እምቢ ካልክ ሁሉንም ለአባቴ አሳውቃለሁ። ለአባቴ? አሁን አቶ አለባቸው እንዳንተ አይነት ጨካኝ ሰው እንዳልሆኑ እዚህ ዘይት መጭመቂያ ሲመጡ አስተውያለሁ። ልጆት አስረግዞኛል፣ ልጁን ይረከቡኝ ወይ ዳሩኝ ልትዩ ነው? የጭካኔ ድርጊትህን ዘርዝሬ አስረዳቸዋለሁ። አሁን ስልኩን መስጋት እችላለሁ። ቆይ
ነሽብሩን ፈልገሽ አግኛቸውና ገንዘብ ተቀበለሻቸው ወደ አምባላይ እንድትመጪ። መልካሙ ጄሪ የላከችለትን ደብዳቤ ካነበበ በኋላ መንፈሱ ተረብሿል። እናቱም በሌሊት ስልክ ደውለሽ ረቂቅን ጥሪልኝ እያለ ነው። ጄሪ ምን ጽፋለት ይሆን? መንሱር ከአሜሪካ ለአሚና ስልክ ደውሎ አነጋግሯታል። አሜሪካ ያለችውን ሚስቱንም ፈቷል። ከዚህ በኋላ የመንሱር ሐሳብ ምን ይሆን? ፍሬዘውድ አርግዛለች። ለማንደፍሮም ብትነግረው እያሾፈባት ነው። እንዳለችው ለአባቱ ትነግራቸዋለች። ከዚያስ የተጫወቱልን ሳምሶን ታደሰ እንደማደፍሮ፣ ደረጀ ደመቀ እንደመልካሙ፣ ሎሌ አሻጋሪ እንደ አሚና፣ ዝናሽ ጌትነት እንደ ፍሬዘውድ፣ የኔነሽ ተሾመ እንደ መልካሙ እናት፣ ፍሬዘር ቀጸላ እንደ መንሱር። ደራሲያን ሰዓዳ መሐመድና አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። በቴክኒክ ያቀናበረው አለማየሁ ዳዊት። አድማጮቻችን ይህ ድራማ የቀረበው የኢትዮጵያ ጤና አጠባበቅ ማህበርና ሲዲሲ በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 552 7950 ነው። በደህና ቆዩ። Thank you.